ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? እንግዲህ እንደ ያለችሁበት ሰዓት አቆጣጠር ማለቴ ነው። እንግዲህ ሰላምታን የማቀርበው አንደኛው ክፍለ ዓለም ማታ ሊሆን ይችላል። ሌላኛው ክፍለ ዓለም ደግሞ ጠዋት ሊሆን ስለሚችል እንደ ሰዓት አቆጣጠራችሁ እንግዲህ ሰላምታን አቅርቤያለሁኝ። ሰላምታዬን ካቀረብኩኝ በኋላ እንግዲህ በዛሬው ዕለት ላቀርብላችሁ የፈለኩት እንግዲህ ስዊድን እንደመኖሬ መጠን በተቻለኝ መጠን ስዊድን ውስጥ የማያቸውንና ኢትዮጵያ ውስጥ ያሉትን ነገሮችን እያነጻጸርኩኝ አንደኛው ለሌላኛው ትምህርት ሊሆን ይችላል ወይም ደግሞ የሚጎለውን ሊያይ ይችላል። የሚጎለውን ካየ ደግሞ እንትን ሊያስተካክል ይችላል። ከምን አንፃር ነው እንግዲህ የሚመለከታቸው ሰዎች አጋጣሚ ሆኖ ካዩት ለማለት ፈልጌ ነው። እርግጥ ከኔ በላይም የሚያውቁት ስለሆነ ብዙም ሊያስፈልጋቸውም ይችላል። ካዩትም ጥሩ ነው ብዬ ነው የምወስደው። እና ምንድነው በዛሬው ዕለት እንግዲህ የኢትዮጵያና የስዊድንን የጦርነት ታሪክ እና የኢንዱስትሪ አብዮት እና ታሪክ ነው። በቃ የኢንዱስትሪ አብዮት እና የአሁኖቹ የዲጂታል ዘመን እንዴት ነው ልዩነታቸውን በማነጻጸር ተመሳሳይነታቸውንም በማየት ለማቅረብ እሞክራለሁኝ። እና ብዙ የኢትዮጵያና የስዊድን ታሪክ የሚያመሳስላቸውን የሚያመሳስላቸው ነገር ቢኖር አንደኛው ኩሩ ህዝብ በመሆናቸው ነው። ኩሩና ተዋጊ የነበሩ ህዝቦች መሆናቸውን ነው። እና በዚህ አንፃር እንግዲህ አሁን ለምሳሌ የኢትዮጵያን በምንወስድበት ሰዓት በታሪካችን ውስጥ በቃ ሁለቱም ሀገራት እጅግ ሀያል እና በአካባቢያቸው ልበል እንግዲህ የጥንት ዘመን ሰዎች ስለሆኑ ይህንን ያደረጉት ኢትዮጵያውያንም ቢሆኑም በአካባቢያቸው ያሉትን ግዛቶች የሚቆጣጠሩ ነበሩ ማለት ነው። ኢትዮጵያውያን እና ስዊድኖች እና ኢትዮጵያ በአክሱም ዘመን እስከ የመን የምትገዛ ሀያል ሀገር እንደነበረች ያው ሁሉም ሰው ያውቃል ማለት ነው። እና ስዊድንም ደግሞ በ17ኛው ክፍለ ዘመን የስዊድን ኤምፓየር ተብሎ ይጠራ ነበር። 17ኛው ክፍለ ዘመን ማለት የዛሬ 300 ዓመት አካባቢ ማለት ነው። እና መላውን የባልቲክ ባህር አካባቢ ፊንላንድን እና ጀርመንን በከፊል ትገዛ ወይም ደግሞ ትቆጣጠር ነበር ማለት ነው። እና የአውሮፓ ቁንጮ ወታደራዊ ኃይል ነበረች። ስለዚህ ሁለቱም ህዝቦች ለነፃነታቸው ጥብቅ የሆነ የሚዋጉ ነበሩ ማለት ነው። የጥንት ሰዎች በጣም ጠንካራ እንደነበሩ የኢትዮጵያም የስዊድንም ከታሪክ አንፃር ከጦርነት አንፃር የሚያመሳስላቸው እንግዲህ ይህን ነው ለማለት ፈልጌ ነው። ሌላው ምንድነው የሚለያያቸው ነገሮችን ደግሞ ለማየት ፈልጋለኝ። የሚያለያያቸው ደግሞ ምንድነው? ትልቁ ነገር የሰላም ርዝማኔ ነው የሚያለያያቸው። ሰላምን በተመለከተ ልዩነት አላቸው። ይህ ምንድነው? ስዊድን በዓለማችን ላይ ለ200 ዓመታት ያክል ምንም አይነት ጦርነት ውስጥ አልገባችም። 200 ዓመት ያክል የእኛን ሀገር ብንወስድ ግን ስዊድን የመጨረሻውን ጦርነት መቼ ነው ያደረገችው? በ1814 ዓመተ ምህረት ከኖርዌይ ጋር ነበር ጦርነት ያደረገችው። እንግዲህ 1814 የመጨረሻው እንግዲህ ወደ ከ200 ዓመት በላይ ማለት ነው። ከዚያ በኋላ በአንደኛውና በሁለተኛ የዓለም ጦርነት ላይ እንኳን ሳትሳተፍ በገለልተኝነት ነበር ያሳለፈችው። ከሌላ ታሪክ ላይ እንዳየሁት ከሆነ ጀርመኖች ወደ ስዊድን ሲመጡ እኛን አትንኩ እንለፉና ሂዱ አሏቸው። ስዊድኖችን አለኩም አልፎ ወደ ኖርዌይ ምናምን ሌሎችን እንትን ያሉት እና ገለልተኛ ነበረች ማለት ነው ስዊድን። ኢትዮጵያን በምናይበት ሰዓት እንግዲህ አነጻጽሩ። ስዊድን 200 ዓመት ጦርነት ያላየች ሀገር ናት። ኢትዮጵያን በምናይበት ሰዓት እንግዲህ በሚያሳዝን ሁኔታ ታሪኳ በጦርነት የተሞላ ነው። የኢትዮጵያ ታሪክ ከውጭ ወራሪዎች ጋር አድዋ፣ ማይጨው ከመዋጋት በላይ የእርስ በርስ ጦርነት፣ የደርግ ዘመን፣ የቅርብ ጊዜ እንግዲህ የሰሜኑን ጦርነት ብናይ እና ኢኮኖሚው ሲፈተሽ በቃ
ዲትሮሬት እንትን እያደረግን ወደ ታች እያቆለቆለ ይሄን ነበር። ጦርነት ማለት ለኢኮኖሚ ተቃራኒ ጠላት ማለት ነው። በቃ ወደ ታች ጉዞ እድገቷ ወደ ታች ነበር ማለት ነው። እንደ ካሮት የኢትዮጵያ የስዊድኖች ግን ለሁለት መቶ ዓመታት ያክል ሲያሳድጉ ነበር ማለት ነው። እና ይህ መንስኤው እንግዲህ የአካባቢ ጂኦግራፊ እንትን በተለይ ለዚህ ሁሉ ሁሉም እንደሚያውቀው የአባይ ወንዝ ነው ለኢትዮጵያ ጠላት የሆነው እና አባይ ወንዝ ግብጾች እንግዲህ ውስጥ እንትኖችን እየገዛች እኛን ስታባላን በድህነት ከዓለም ወደ መጨረሻ ነው እንትን ያስጠጋችን እና አሁን ሰው እየነቃ መጥቷል። ምክንያቱም ማህበራዊ ሚዲያ ሶሻል ሚዲያዎች እንትን ስላሉ ግብፅ እንደዛ የእኛ ጠላት መሆኗን አናቅም ነበር። አሁን እኛ በደርግ ጊዜም በኃይለሥላሴ ጊዜም ኢትዮጵያ እያለን አናቅም ነበር። ያለው ያው ኢትዮጵያ ሬዲዮ ብቻ ነው፣ ቴሌቪዥንም አንድ ብቻ ነው። ሌላ ከዓለም የምንሰማው ነገር የለም እና ስለ ሶሻል ሚዲያ ምናምን አልነበረም፣ ዩቱብ ምናምን አልነበረም። አሁን ዩቱቦች ምናምን በሚወጡበት ሰዓት ግብጾች ምን ያክል እኛን እንደምንጠሉን ከኪንግስ ኦፍ አባይ ነው እኔ ብዙ ምን ያህል የተማርኩት ያወቅኩት። ሁላችንም እንደዛ ነው። ምን ያክል በእኛ ላይ ጥላቻ እንዳላቸው፣ ምን ያክል የእኛን ውስጣችንን እንትን ገንዘብ እየቀጠሩ እርስ በራሳችን እንደሚያፋጁን፣ የእኛን መኖር እንደማይፈልጉ አሁን ነው ያወቅነው። እና በደርግም በኃይለሥላሴም ይሄን ሁሉ አናውቅም ነበር። ልክ የኛ እንደ ሌላ ሀገር ለኛ የምታዝን አይነት ነገር ነበር የምትመስለን፣ ግን ለካ በጣም እሷ ናት ዋና መሰሪ። ከዚህ ለመላቀቅ ያልቻልነው አንደኛው የግብፅ ጉዳይ ነው። ለማንኛውም ስዊድን ለሁለት መቶ ዓመታት ያክል ሰላም ያላት ሀገር ነበረች። ኢትዮጵያ ደግሞ እስካሁን ድረስ እዛ ውስጥ ነው እንትን ያለ ነው። መሻሻል እንግዲህ እግዚአብሔር ያምጣልን ነው የምንለው። ሌላው የረሃብ ታሪክ የሚያመሳስለንና የሚያለያየን የረሃብ ታሪክን ነው። የኢትዮጵያ የረሃብ ታሪክ ምን ይመስል ነበር? የስዊድንስ እና የሁለቱንም ለማየት እንግዲህ ኢትዮጵያ በ1974 እንግዲህ 6 ዓመት ምናምን አካባቢ ቀንሱ ወደ 1971 ወደዛ አካባቢ በኢትዮጵያ አቆጣጠር እና 1984 ወይም ደግሞ በ1976 በኢትዮጵያውያን አቆጣጠር በድርቅ ምክንያት በሚሊዮን የሚቆጠር ወገኖቻችን ናቸው ያለቁት እና እጅግ አሳዛኝ የረሃብ ታሪክ ነበረ። በምኒልክ ጊዜም እንደዛ ነበር ይባላል። እንግዲህ ከድሮ ከአያቶቻችን ምናምን እንደዛ ስሰማ በምኒልክ ጊዜ እንደነበር ነው የረሃብ እንትን እና ጦርነት ያለበት አካባቢ ረሃብም ተከትሎ ነው የሚመጣው። ጦርነት በቃ ለረሃብ አይቀርም ጦርነት ሲከሰት ይሄ ይከሰት እና ኢትዮጵያ ውስጥ እንግዲህ የዚህ አይነት ታሪክ ነው ያላቸው። በስዊድን ደግሞ እንደዛው ታሪክ አላቸው፣ የረሃብ ታሪክ አላቸው። ስዊድን ብዙ ሰው ባያውቀውም ታሪኳ አስከፊ ረሃቦችን አስተናግዳለች። ስዊድን ራሷ በተለይ በ19ኛው ክፍለ ዘመን ከመቶ ዓመት በፊት ማለት ነው በ1886 ኖ 1867 እስከ 1869 ዓመተ ምህረት ከመቶ ምናምን 120 ካልኩሌት አድርጎ እንግዲህ እና አስከፊ ረሃብ ገብቶባት ነበር ስዊድን ራሷ እና የከፋ የስዊድኑ ደግሞ ረሃቡ ምንድነው የከፋ ቅዝቃዜና ድርቅ ምክንያት ነው ከፍተኛ ረሃብ ተከስቶ የነበረው እና በወቅቱ የስዊድን ገበሬዎች የሚበሉትን አጥተው የዛፍ ቅርንጫፍ ጨፍ ምንድነው ፈጭተው የዛፍ ቅርንጫፉን እየፈጩ ከዱቄት ጋር እያደበላለቁ ይበሉ ነበር፣ ዳቦ ሰርተው ምናምን እና በጣም ተቸግረው ነበር። በዚህ የረሃብ ምክንያት በሚሊዮን የሚቆጠሩ ስዊድናውያን ሀገራቸውን ጥለው ወደ አሜሪካ ተሰደዋል። እና እዚህ ሀገር አሁን አላውቅም እንጂ በእኛ ጊዜ እዚህ ሀገር የመጣው ጊዜ የዛሬ 35 ዓመተ ምህረት በትምህርት ቤት የሚያስተምሩ ይህን ነው በቃ ስለ ኢትዮጵያ ምናምን ረሃቡን ስለ አፍሪካ ምናምን ሲያነሱ የራሳቸው እኛም እንደዛ ተርበን ነበረ እንደዛ ሁነን ነበር እያሉ ነው የሚያስተምሩት ለሚመጡ ስደተኞች። አሁን ትተውት ይሁን ያስተምሩ ይሁን እኔ የማውቀው ነገር የለኝም።
ብዙ ጊዜ ሆኖኛል። ግን እንደዛ ለሚመጡ ስደተኞች እንደዛ እንትን የማጽናናት አይነትም በቃ አይዟችሁ ለማለትም ይመስለኛል። አላውቅም። ታሪካቸውን አይደብቁም፣ ይናገሩ፣ ያስተምሩ ነበር እና እንደዛ ችግር ላይ ወድቀው ነበር። በ1867 ማለት እንግዲህ 40 140 እና 26 ስንት ነው? የዛሬ 170 ዓመት አካባቢ ማለት ነው። እንደዛ ችግር ውስጥ የነበሩት ኢትዮጵያ ግን አሁንም ችግር ላይ በዛ ውስጥ ነው ያለችው። ረሃብ አለ አሁን ኢትዮጵያ ውስጥ። ስዊድን ውስጥ ምንም ረሃብ እንደዛ አይነት ነገር የለም። ያ ነው የሚያለያየን ማለት ነው። ግን ሁለቱም በዛ ውስጥ አልፏል፣ በረሃብ ውስጥም አልፏል ለማለት ፈልጌ ነው። ሌላው የሚያለያያቸው ትልቁ ልዩነት ችግሩን የአፈታት ሁኔታ ነው እና ይሄን ችግር የረሃቡን ችግር የፈቱበት መንገድ ያለያያቸዋል። አሁን ለምሳሌ በስዊድን ውስጥ ያንን የረሃብ ታሪክ ለዘላለም ለመቀየር መሰረተ ልማትን፣ የግብርና ቴክኖሎጂን እና ማህበራዊ ዋስትናን በመገንባት ረሃብን ከሀገሪቱ ሙሉ በሙሉ ነው ያጠፉት። እና ኢትዮጵያን በምንወስድበት ሰዓት ግን አሁንም ድረስ በየጊዜው በሚከሰቱ የአየር ንብረት መዛባት እና በጦርነቶች ምክንያት በሚሊዮን የሚቆጠሩ ዜጎች አስቸኳይ የምግብ እርዳታ የሚፈልጉበት ሁኔታ አልፎ አልፎ ይከሰታል። አሁን እንኳን ኢትዮጵያ ራሷን ወደ መቻል እንትን ደረጃ ላይ ደርሳለች። ቢሆንም የሚራብ ሰው የለም ማለት አይደለም። እንደ ምሳሌ እንውሰድና አዲስ አበባን እንውሰድ። አሁን አንድ ዩቲዩበር አዲስ አበባ በሚሄድበት ሰዓት ወይ ቱሪስት ሲሄድ ህፃናት እየለመኑ ነው። መንገዱ በጣም ነው የሚያሰለቹት የውጭ ሀገር ዜጋ ቱሪስቶችን ወይ ደግሞ ዩቲዩበሮች እና ያሳዝናል። ያ ምንድነው የረሃብ እንትን ነው። ግን የአዲስ አበባውን እኔ አይገባኝም እንዴት እንደሆነ ሬሊ ክሊር አልሆነልኝም። መንግስት ለተማሪዎች የምግብ እንትን ጀምረዋል። በቀን 2 እንትን ያበላቸዋል እና ያንን ምግብ መንግስት በየትምህርት ቤት እየሰጠ እንዴት ነው ተመልሶ የውጭ ዜጎችንም ለምንድን ነው የሚያስቸግሩት? አትሊስት መንግስት አንድ እርምጃ መውሰድ አለበት። ወይ ከቤተሰቦቻቸውን መቅጣት ወይ ደግሞ ችግረኛ ሆኖ ካገኛቸው ደግሞ እነሱን ወስዶ ያው መንከባከብ አለበት። ከሁለት አንዱ ማለት ነው እንጂ ገንዘብ ምግብ እየተመገበው የውጭ ዜጎችን ለቱሪስቶች ምናልባት ምንድን ነው ጥሩ አይደለም። ለሀገሪቷ ፒክቸርም ጥሩ አይደለም። ቱሪስቶች፣ ዩቲዩበሮች ይህንን ሲያሳዩ ኢትዮጵያ ምን እንደሆነች ነው የሚያሳዩት እና በዛ ላይ እንደው የኢትዮጵያ መንግስትም አንድ ነገር ቢያደርግ ጥሩ ነው እና ዋናው ነገር ምንድነው እዚህ ላይ ይለያያሉ ማለት ነው። ይሄ ረሃብን ሁኔታ ስዊድኖች መሰረተ ትምህርትን መሰረተ ልማትን እና የግብርና ቴክኖሎጂን እንደውም ማህበራዊ ዋስትና እንትን በማድረግ ረሃብን ሙሉ በሙሉ አጥፍታለች ለማለት ፈልጌ ነው። ኢትዮጵያም አሁን ጀምረዋል እንግዲህ መሰረተ ልማት አሁን ቴክኖሎጂ በግብርና በጣም ጀምራለች። ጅማሮ ላይ ነው ያለችው። ስዊድን የዛሬ 200 አካባቢ ነው እንደዚህ አይነቶችን ነገሮችን የጀመረችው ማለት ነው። ችግሮችን ለመወጣት ማነው የዛሬ 170 ያኔ ከረሃቡ በኋላ ማለት ነው። የዛሬ 150 ዓመት አካባቢ እና እስካሁን ድረስ እየገነቡ ነው ያሉት። አሁን ኢትዮጵያ እንግዲህ ጀምራለች። አሁንም በጣም ፍጥነቷ ደግሞ የሚገርም የሚደንቅ ነው። በቃ ሚራክል ነው። እኔ እግዚአብሔር ኃይል ያለበት ይመስለኛል። በዚህ አይነት ሁኔታ ኢትዮጵያ እንደ ስዊድኖች ወይ ደግሞ እንደ ኤሮፓውያን 170 150 ዓመት ይፈጅባታል አይደለም የሚገመተው። ምክንያቱም ኮፒ እና ፔስት እንትን ነው በቃ ወዲያው የተማሩትን ስራ ላይ እንትን ካሉ 150 ሳይሆን በ20 ዓመት ውስጥም ስዊድን እና ኢሮፕ የደረሱበትን ደረጃ ኢትዮጵያ በዚህ በፍጥነት እንትን ልትደርስ ትችላለች። በ10 ዓመት በአሁኑ ሚራክል ሁኔታ እግዚአብሔር የሚያደርገውን ደግሞ አይታወቅም። በጣም ትልቅ ለውጥ እየመጣ ነው ኢትዮጵያ ውስጥም ቢሆን እና አትሊስት በ20 በ30 ዓመትም እንደዛ ትልቅ ደረጃ ላይ ብንደርስ ሪሊ እግዚአብሔር ያደረገው ነው የምንለው። እንግዲህ ሌላው የቴክኖሎጂ ልዩነት ነው። የቴክኖሎጂ የሚያመሳስላቸው ነገርም አለ፣ የሚያለያያቸው ነገር አለ በቴክኖሎጂ በኩል እና አሁን እንደ ምሳሌ ኢትዮጵያን በምንወስድበት ሰዓት በጥንቱ ዘመን የራሷን የፊደልና
ቁጥር ስልጣኔ ነበራት ማለት ነው በቴክኖሎጂ በኩል እና አስደናቂ የስነ ህንፃ ጥበብ ላሊበላ፣ አክሱም የፈጠረች እና የቡና ስጦታም ለዓለም ያበረከተች የጥንታዊ ቴክኖሎጂ ምንጭ ናት ኢትዮጵያ። ስዊድንንም ብንወስድም እንደዛ ነው። ስዊድንም ተመሳሳይነት አለ። የስዊድን ደግሞ ምንድነው በዘመናዊ ዓለም የፈጠራ ንግስት ናት ተብላ ነው የምትጠራው። በፈጠራ ስራ ስዊድን የፈጠራ ንግስት ተብላ ነው የምትጠራው እና ለዓለም ያበረከተችው በርካታ ቴክኖሎጂዎች አሏት። ለምሳሌ ይሄ ድማሚት ይሄ ድንጋይን ለማውደም ማለት ነው። ኖቤል አልፍሪድ ኖቤል ነው እሱን የፈለሰፈው እና በየዓመቱ ያንን በመተው ኖቤል ሽልማት እንዲደረግ በሱ ስም ነው የተሰየመው። እንግዲህ እሱ ነው ይሄን ድማሚት እና በኋላ ተሰጥቶ ያንን ለማካከስ ብሎ መልካም ለሚፈጥሩ ሰዎች እንትን ሽልማት መስጠት የጀመረው ማለት ነው። አሁን የሱ ካምፓኒ ነው በየዓመቱ አብይም እንደዛ ተሸልሞ ነበር ማለት ነው። እና አንድ የድማሚት እንትን የፈጠረችው ስዊድን ናት። ሁለተኛ ደግሞ የመኪና ባለ 3 ነጥብ መቀመጫ ቀበቶ ይሄ ቀበቶ ቮልቮ ሴፍቲ ቤልት ወይም ደግሞ ቀበቶ ገቢና ስንቀመጥ እንትኑን እሱንም ስጦታውን የሰጠችው ስዊድን ናት ማለት ነው። የፈለሰፈችው ያንን ነገር ያገኘችው ስፖቲፋይ፣ ብሉቱዝ እና ስካይፕ እነኚህ ሁሉ የስዊድን የፈጠራ ስራዎች ናቸው። ለዓለም ያበረከተችው ስዊድን ናት። እነኚህ ልክ ኢትዮጵያ ቡና ምናምን እንዳበረከተች ስዊድን ደግሞ በፈጠራ ስራ ብዙ ነገር አበርክታለች ለማለት ነው። እና የብዙ ኢንዱስትሪ ባለቤት ናት። የኤሌክትሮኒክስ ምናምን እንደዛ ባለቤት ናት። ግን በፈጠራ ስራ ለዓለም ያበረከተችውን ቅድም የጠቃቀስኳቸው ነው። የሚያለያያቸው ትልቁ ልዩነት ደግሞ የኢንዱስትሪ አብዮት ነው። ስዊድን በ19ኛ ክፍለ ዘመን ጀምሮ የኢንዱስትሪ አብዮት በመቀበል ማሽኖችን፣ የባቡር ሀዲዶችን እና ፋብሪካዎችን ቀድማ ገንብታለች። በጣም ቀድማ ነው የገነባቸው በ19ኛው ክፍለ ዘመን ስዊድን እነኚህ ማሽኖችን ማለት ነው። የኢንዱስትሪ ሪቮሉሽን በመቀበል ማለት ነው። ማሽኖችን፣ የባቡር ሀዲዶችን፣ ፋብሪካዎችን በብዛት እንትን ቀድማ የገነባች ሀገር ናት። እንግዲህ አሁን ነው ኢትዮጵያውያን እንደዚህ አይነት አብዮት የጀመረችው። ስዊድን ግን በጣም የቆየች ናት እና ዛሬ ላይ ስዊድን 100% ወረቀት አልባ ወይም ደግሞ ካሽለስ እና ዲጂታል ማህበረሰብ ለመሆን በቅታለች። ኦልሞስት አንዳንዱ 100% ይላል፣ አንዳንዱ ደግሞ 95% ይላል። ኤኒዌይ ወደዛ ወደ 100% አካባቢ ኦልሞስት ሁሉንም ወረቀት አልባ አድርጋለች ማለት ነው። ይሄ ቅድም በመጀመሪያ ቪዲዮ ላይ ገልጬላቸዋለሁ። እንግዲህ ዲጂታል ሲባል ያው የሚገባዩበት ማለት ነው። ያንን ቪዲዮ ማየት ትችላላችሁ እና አስቀድማ ኦልሞስት አዳርሳለች ማለት ነው። እና ኢትዮጵያ ደግሞ የኢንዱስትሪ አብዮት ዘግይታ ነው የደረሳት። በመሆኑም አሁንም የግብርና ክፍለ ኢኮኖሚ በባህላዊ መንገድ ጥንድ በሬ የሚመራ ነው ያላት። ነገር ግን አሁን ላይ የሞባይል ቴክኖሎጂን እና የኤሌክትሪክ መኪናዎችን በከፍተኛ ፍጥነት በመቀበል ላይ ትገኛለች ማለት ነው። በእርግጥ አሁንም ቢሆን በእርሻም በምንወስድበት ሰዓት አሁን እየገቡ ነው የኮምባይነሮች፣ ትራክተሮች ማረስ ጀምረዋል እና ጅማሬው በጣም የሚያስደስት ነው እና ብዙ ሄክታር ብዙ እንዲያውም ራሷን እስከ መቻል ድረስ ደርሳለች። በስንዴ ከአፍሪካም አንደኛ ላይ ደርሳለች። ያ ማለት ሁሉም በኮምባይነር እና በትራክተር ያርሳል ማለት አይደለም። አሁን ስዊድን እንዳለ ገበሬው እርግጥ ትንሽ ነው፣ ግን የሚያርሱት በትራክተር ኮምባይነር በመሳሰሉ ስለሆነ በጣም የተትረፈረፈ ምርት ያፈራሉ ማለት ነው። በትንሽ የሰው ኃይል ብዙ ምርት ያመርታሉ ማለት ነው። እንዲያውም ይባላል ብዙ እንዳያመርቱ እንዳውም መንግስት ድጎማ የሚሰጥ መሰለኝ ብዙ ምርት እንዳያመርቱ የገበሬዎቹ። ምክንያቱም ብዙ ከተመረተ ሌላውን ክፍለ ኢኮኖሚ ሊጎዳ ይችላል፣ ምርቱ ከረከሰ ማለት ነው። የሚገዛ ሰው ካጣ ብቻ የሆነ ነገር እንደዛ እሰማለሁ ብዙም ጊዜ ድጎማ መንግስት እንደሚሰጥ ነው ለገበሬ ብዙ እንዳያመርቱ ለማመጣጠን ማለት ነው ኢኮኖሚው።
ኤኒዌይ ይሄ እንኳን በጽሁፍ ምናምን ያገኘ ሳይሆን እንዲያው ሲወራ ነው የምሰማው። እንዴት እንደሆነ አይገባኝም አልገባኝም። አሁንም ቢሆን ምን እንደሚጎዳ ብዙ ከተመረተ እህሉ ምንድን ነው የሚከሰተው? ይሄ አይዶን እንግዲህ እንዴት እንደሆነ ኢኮኖሚስቶች እንትን ይህንን ይተነትኑታል። ግን እንደዛ አይነት ነገር ሰምቻለኝ እና የዛሬው ፕሮግራም እንግዲህ ይህን ይመስላል። በዚህ አይነት ሁኔታ ነው የሚለያዩት። እንግዲህ ከጦርነት አኳያ ከኢንዱስትሪ አብዮትም ከባህላቸውም እንግዲህ ልዩነታቸውን በዚህ አይነት ሁኔታ ነው ያዘጋጀት የዛሬውን ፕሮግራሜን እና የሚያመሳስላቸውን ልዩነታቸውን ያው አሁን የጠቀስኩት ከላይ ያብራራኋቸው ነገሮች ናቸው ማለት ነው። እንግዲህ በዚህ ላብቃ። እንግዲህ ፕሮግራሙን ይህ ፕሮግራም እንግዲህ ዩቱብ ኢካፍ ይባላል። ኢትዮጵያ ኖሌጅ ኤንድ ፋክትስ ሚዲያ ነው። ማለትም የኢትዮጵያውያን በእውቀትና በእውነት ላይ የተመሰረተ ሚዲያ ዝም ብሎ ውሸት ምናምን ሳይሆን እና በዛ ላይ የተመሰረቱ ነገሮችን ነው የሚያቀርበው። ያን ብቻ ሳይሆን በተለያየ ሴክተር በኢኮኖሚም ይሁን በፖለቲካም ይሁን እንዳሁኑ በባህላዊ ሁኔታም ይሁን በታሪክም ይሁን በተለይ ደግሞ ከስዊድን ጋር የሚያገናኘንን እንደዛ እዚህ ስለምኖር ያንን ለሁለቱን በማነጻጸር እንደዛ ለማቅረብ እሞክራለሁ። ደስ ካላችሁ እንግዲህ አስተያየታችሁን ስጡ፣ ወይ ደግሞ እናንተ የምትፈልጉት ነገር ካለ ከዚህ እንደዛ ብታቀርቡላችሁ ኮመንት ብታደርጉም እናንተ ፍላጎታችን እንትን ለማድረግ እሞክራለሁ። ለዛሬው እንግዲህ እዚህ ላይ አበቃለሁኝ። ስላዳመጣችሁኝ አመሰግናለሁ። ታንክ ቬሪ ማች